እሱ አማኝ ሆኖ በአላህ ላይ ያለው እምነት ጠንካራው ነው ከአላህ ውጭ ማንም ሳይገዛ አማኝ ሆኖ መልካም ስራ ወንድም ይሁን ሴት ከሰራ ፈለኑህየነሁ ሐያተን ጠይባ መልካም ህይወትን እናኖረዋለን አለ አላህ። ርዝቁን የሚያመጣው አላህ፣ ዱንያን የሚከፋፍተው አላህ፣ የኑሮ ውድነት ሲባል የሚያስተካክለው አላህ። በምን ምክንያት? እኛ ወደሱ ስንጠጋ እሱን ስናምን መልካም ቦታ ላይ ስንገኝ ከከለከለን ቦታ ስንከለከል ከወንጀል ስንርቅ አላህ ያንበሻብሸናል። الغنى داعية الزنا ሙዚቃ ማለት የዚና ተጣሪ ትልቅ መሳሪያ ነው። ዛሬ በውሸት በገንዘብ የሚገዛ ሰው አለ። ያላየውን መስክር በል አው አይቻለው የሱ ስቅ ነው የሱ ንብረት ነው እንደዚህ ነው እያለ የውሸት ምስክር በገንዘብ ይገዛል። ይሄም መስካሪውም ደግሞ በገንዘብ የተገዛ ነው ለትንሽ ለዱንያ ጥቅም ብሎ የሰው ሐቅን ለሌላ ሰው ሐቅ እንዲሰጥ ያደርጋል። السلام عليكم ورحمة الله وبركاته። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ አላህ ካለ የምናደርግበት ቆይታ 7 ነገሮችን ተጠንቀቁ ይላል ርዕሱ። እነዚህ 7 ነገሮች ምንድናቸው? ለምንስ መጠንቀቅ አስፈለገ ከተባለ ዛሬ ማህበረሰባችን ቀላል አድርገው የሚያያቸው፣ አብዛኛው ሰው የሚዳፈራቸው፣ ሰዎች ቦታ ማይሰጣቸው፣ ነገር ግን የሚያመጡት አደጋ እጅጉን የሰፋ ከበድ ያለ ስለሆነ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ጠቅለል አድርገው ነገሩን። በዚች ሐዲስ ዙሪያ ቆይታ እናደርጋለን። እነዚህ 7 ከባባድ ነገሮች አጥፊ የሆኑ ሀያታችንን ሊያበላሹ ዱንያ አኺራችንን ሊያበላሹ የሚችሉ ማህበረሰቡን በአጠቃላይ ሊጎዱ የሚችሉ ከባድ ነገሮች ናቸው። እነዚህን ከባድ ነገሮች የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ተጠንቀቁ። ዛሬ ወንጀሎች በጣም ባህየሉበት፣ ቀላል መስሎ በታዩበት፣ ሰዎች እንደ ቀላል የሚያዩዋቸው በሆኑበት ሰዓት ላይ ስለነዚህ ጉዳዮች መነጋገሩ እጅጉን አስፈላጊ ነው። ሰሃቦቹ ወንጀል የሚባለውን ነገር ከባባድ ነገሮችን አይደለም በጣም ትንሽ ተብሎ የሚታዩትን ነገር ይጠነቀቁ ነበር። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በአንድ ሐዲስ ላይ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ ሲሉ ተናገሩ ይላል። ኢነል ሙእሚና ሙእሚን እኮ ማለት የራ ذኑበሁ ወንጀሉን ይመለከታል ከአነሁ ቃኢዱን ተሕተ ጀበሊን ልክ እሱ ከተራራ ስር ላይ ቁጭ ብሎ የኻፉ አን የቅዐ ዐለይህ በሱ ላይ እንዳይደረመስበት እንዳይወድቅበት በመስጋት ሙእሚን ወንጀሎችን እንደዛ ይመለከታል። ከተራራ ስር ላይ የተቀመጠ ሰው ከላይ ቋጥኝ ድንጋይ ሲወድቅበት ከላይ ቋጥኝ ድንጋይ ይወድቅብኛል ብሎ የሚያስብ ሰው እንዴት ነው የሚጠነቀቀው የሚፈራው? ሙእሚን ማለት እንደዛ ነው አሉ። ወኢነል ፋጅር የሆነ ሰው ግን የራ ذኑበሁ ወንጀሉን ያያል ይመለከታል ከዙባቢን መራ አላ አንፊሂ ልክ በአፍንጫው ላይ እንዳለፈ ዝንብ አድርጎ ነው የሚቆጠው። ዝንብ አፍንጫው ላይ ሲያል እለፊ ብሎ እንደ ቀላል እንደሚመለከተው ሰው ነው አሉ። ይህን ወንጀል ሰዎች በጣም ቀላል አድርጎ አይተውታል። ግን ከባድ የሆኑ ዱንያ አኺራን የሚያጠፉ 7 ነገሮችን ተጠንቀቁ። ምንድናቸው እነዚህ 7 ነገሮች? ሰሃቦች የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ስለ እነዚህ 7 ነገሮች ሲያነሱ በጣም ደንግጠው ጠየቁ። ኢማም ቡኻሪ ሙስሊም በዘገቡት ሐዲስ ታላቁ የሐዲስ ሊቅ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ። እጅተኒቡ ሰብዐል ሙቢቃት 7 አጥፊ አውዳሚ የሆኑ ነገሮችን ተጠንቀቁ አሉ። እጅተኒቡ ራቁ፣ ተጠንቀቁ። ሰብዐል ሙቢቃት አይል ሙህሊካት ማለት ነው። አጥፊ የሆኑ 7 ነገሮችን ተጠንቀቁ ሲሉ ቃሉ ያ ረሱለላህ አንቱ የአላህ መልእክተኛ አሉ ሰሃቦች። ወማ ሁነ እነማን ናቸው እነዚህ 7 አጥፊ ስራ የተባሉት እነማን ናቸው ምንድናቸው ብለው ጠየቁ። የዚህ ጊዜ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በመጀመሪያ ደረጃ ምን ብለው አነሱ? አሽርኩ ቢላህ። የመጀመሪያው
በአላህ ማጋራት ነው። ዛሬ ሰው ቀላል አድርጎ ሽርክ ቀላል ሆነ። ወጣቱ ተጨማለቀበት፣ እንደ ቀላል ይታያል። ነገር ግን ይሄ ሽርክ የሚባለው ነገር ዱንያ አኼራን የሚያበላሽ ነገ የውመል ቂያማ ባዶ የሚያስቀር ሀባአን መንሱራ እንዳለው እንደ ተበተነ አቧራ እያደረግንባቸው ስራቸውን እንዳለው አላህ ነገ ዛሬ ቢሰገድ ቢጾም ሐጅ ቢደረግ ሰደቃ ቢወጣ ምን ቢል በዚህ ጉዳይ ላይ የተቀመጠው ሰው ከሆነ ባዶ ይሆንበታል ነገ የውመል ቂያማ። ሽርክ ነው አሉ። አዎ ሽርክ ከባድ ወንጀል። ነቢዩና ዓለይሂ ሰላቱ ወሰላም ያስጨነቃቸው ጉዳይ፣ ዱዓ ያደረጉበት ጉዳይ፣ ሰሃቦቻቸውን የገሰጹበት የመከሩበት ጉዳይ፣ ለብዙ ዓመታት ያለቀሱበት ጉዳይ፣ ነቢያቶች በአጠቃላይ የተጨነቁበት ጉዳይ፣ ነቢዩላህ ኑህ ዓለይሂ ሰላም የመጀመሪያው ሩሱል ከሽርክ አስጠንቃቂ የነበሩት ኑህ ዓለይሂ ሰላም 950 ዓመት የለፉበት የደከሙበት ሌሊቱም በቀኑም ዳዕዋ ያደረጉበት ህዝቦቻቸውም በዳዕዋ በተለያየ ዳዕዋ ሲስተም የጠሩበት ጉዳይ፣ ነገር ግን ህዝቦቻቸው አልቀበልም ብለው የጠመሙባቸው ወደ 80 ህዝብ የሚጠጋ ሰው ብቻ ያመነላቸው 950 ዓመት ዳዕዋ አድርገው በምን በዚህ ጉዳይ ወለቀድ በአስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት አለ አላህ። በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ጄኔሬሽን ኡማ ላይ መልእክተኛን አስነስተናል ልከናል። ምን የሚሉ አን ያዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን እራቁ። ጣዖት ማለት በእስልምና ቋንቋ ከአላህ ውጭ ሁሉም የሚመለክ ነገር በአጠቃላይ ጣዖት ተብሎ ይጠራል። በኢስላም አስተምሮ እራቁ የሚሉ መልእክተኞችን ልከናል አለ አላህ። ወደ 124 ሺህ የሚጠጉ ነቢያትና ሩሱሎችን ልኳል። ሁሉም መፈክራቸው ይህ ነበር። የሙሳም መፈክር፣ የኢሳም፣ የኢብራሂምም፣ የነቢዩላህ አዩብ፣ የዩሱፍ፣ የኢስሐቅ፣ የኢስማኤል ቁርአን ላይ የተጠቀሱት ነቢያቶች በአጠቃላይ ያልተጠቀሱትን በአጠቃላይ አላህ ቁርአን ላይ እንደገለጸው ወለቀድ በአስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ጣዖታትን እራቁ፣ የፈጠራችሁን ጌታችሁን አላህን ብቻ ተገዙ፣ ከሱ ውጭ ለማንም እንዳታጎበድዱ። ሽርክ ማለት የአላህን ሐቅ ከአላህ ውጭ ላለ አካል መስጠት ነው። ምንን የመሰለ እርድን የመሰለ ከአላህ ውጭ ላለ አካል ማረድ ሽርክ ነው። ስለት ከአላህ ውጭ ላለ አካል መሳል ሽርክ ነው በእስልምና አስተምሮ። እስቲጋሳ እርዱኝ ድረሱልኝ ብሎ ከአላህ ውጭ ያለን አካል መለመን መጠየቅ አይሆንም። በዱንያ ጉዳይ ከሆነ እገዘኝ የትራንስፖርት ብትል ችግር የለው፣ ግልጽ ነው። እቃ ተሸክማል ደከመ እገዘኝ ንክሲ ቤቴ እስከድረስ ችግር የለው። ነገር ግን ማድረግ የማይችለው ወይ አጠገብ የሌለውን አካል ድረሱልኝ እንዲያርጉኝ ስጡኝ ንሱኝ ከአላህ ውጭ ለማንም አይፈቀድም። ቀብርም ጋም ሄዶ ይሄን አድርጉልኝ ይሄን ስጡኝ አይፈቀድም። የፈጠረንን ጌታ ለአላህ ብቻ ነው። ይሄ ትልቅ ወንጀል ማለት ምንድነው ብሎ ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሃባ አብዱላህ ብን መስዑድን ጠየቁት። አብዱላህ ብን መስዑድ ሲጠይቃቸው ከከባባድ ወንጀል ማለት አንተ ጀዓለ ሊላሂ ኒደን ወሁወ ኸለቀከ አላህ ፈጥሮ ሲያበቃ በሱ ላይ ባላንጣን ማድረግ ነው። ቢጤን ምን ከሱ ውጭ ሌላ ይሰጣል ይረዳል ይነሳል ብሎ ለአላህ ቢጤን ማድረግ ነው። እንግዲህ አስቡ፣ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይወደዱ ነበር። መካ ላይ ታማኙ መሐመድ ይባሉ ነበር። ክብር ነበራቸው። ሁሉም ያከብራቸው፣ አማና የሚያስቀምጠው ነቢዩ ጋር ነበር። ግን የአላህን ሪሳላ ላኢላሃ ኢላላህ ሚለውን ይዘው ሲመጡ ግን ወዳጆቻቸው ወደ ጠላትነት ተቀየሩባቸው። ለነቢዩ የነበረው ውዴታ ወደ ጥላቻ ተቀየረ። ታማኝነት ሚለውን ማዕረግ ወደ ስምን ቀየሩት። ወደ ደጋሚ፣ ገጣሚ፣ እብድ፣ ጠንቋይ እያሉ ነቢዩን መስደብ ጀመሩ። ምን ስላሉ? ቁሉ ላኢላሃ ኢላላህ ከአላህ ውጭ በእውነት የሚመለክ አምላክ የለም በሉ ስላሏቸው። ስለዚህ አላህን በብቸኝነት መገዛት የመጀመሪያው አጥፊው ስራችንን ሊያወድም በሚችለው ሽርክ ነው። ወላሂ ዱዓ ልናደርግ ይገባል። ለእኛ አይደለም ነቢዩ ዓለይሂ ሰላቱ ወሰላም ለነዛ ድንቅ ትውልዶች ብርቅዬዎቹ ስለ ሽርክ አስተማሯቸው። ከባድነትን የሽርክ በጣም ከባድነት ስውር መሆኑ ተደብቆ እንደሚገባ
ከባድነቱን እንደው በእኛ ላይ አሁንም ትፈራለህ እንኳን ሲሏቸው ጥቁር ድንጋይ ጨለማ ላይ ጉንዳን ቤት ታያላችሁ በጭራሽ አናይም። ስለዚህ ሽርክ እንደዚህ ነው የሚገባው ሲሉ ፈሩ ሰሃቦች። ታዲያ ምን እናድርግ? አላህን ጠዋት ማታ ለምኑት። አላህ ወይ በአንተ ላይ አውቆ ከማጋራት በአንተ እንጠበቃለን፣ ሳናውቅ ያጋራነውን ደግሞ አንተው ማረም ብላችሁ ጠዋት ማታ አላህን ተማጸኑ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለሰሃቦች የተፈራ የተሰጋ ጉዳይ ነው፣ ከባድ ጉዳይ ነው። ስለዚህ ሽርክ አላህ ስብሓነሁ ወተዓላ ምን የሚያደርገው ነው? ከባድ የሚቃወመው ከባድ ጉዳይ ነው። አልምርም ያለው ጉዳይ ነው። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አንድንም አካል አልምርም አለ፣ አይምርም። ነገር ግን ከሽርክ ውጭ ያለውን ሊመን የሻ፣ ተወብቶ የመጣውን ሽርክንም ይምራል ከተወበተ። ከሽርክ ውጭ ያለውን አንድ ሰው ሳይተወብት ቢሞት የፈለገውን አላህ ይምረዋል፣ የፈለገውን ደግሞ ይቀጠዋል። ሽርክ እስከሌለበት ድረስ መጨረሻው ምንድነው? ጀነት ነው። የተውሂድ ትሩፋት ይሄ ነው። ተውሂድ ሰው ወንጀል ቢሰራም በአላህ ላይ ምንም ካላጋራ የተቀጣውን ተቀጥቶ መጨረሻው ምንድነው? ጀነት ነው። መጨረሻ ደግሞ ጀነት የሚገባው ሰው የዱንያን 10 እጥፍ ነው የሚያገኘው። ሱብሃንአላህ። አንድ ክፍለ ከተማ አይበቃም? የዱንያ እኮ ማለት ኢትዮጵያ አይደለም ዓለም ነው። 10 እጥፍ ትንሹ እኮ ማለት ነው መጨረሻ የሚያገኘው። ይሄ ማን ስጦታ ነው? የአላህ ሱብሓነሁ ወተዓላ ስጦታ ነው። የምን ትሩፋት? የተውሂድ ትሩፋት። ስለዚህ አላህን ማክበር ነው። የአላህ ልቅና ለሱ መስጠት ነው። አላህን በተገቢው በአስማ ወሲፋት በስሞች በባህሪዎቹ አላህ ለራሱ የገለጸውን ለራሱ የወሰፈውን መቀበል። ነብዩ ስለ አላህ በተናገሩት ነገር መቀበል። አላህ አይን አለኝ እሰማለሁ አለ። አው ይሰማል። እንዴት አናቅ? ይሄ ነው እምነታችን። ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር። እሱ የሚመስል አንዳች የለም፣ ነገር ግን ሰሚም ተመልካችም ነው። ይሰማል፣ ይመለከታል። እንዴት አናውቅም? የሚያውቀው ማን ነው? አላህ ነው። ስለ ራሱ የሚያውቀው አላህ ነው። ግን እኔ እንዲህ ያለኛል። ኢነላህ የብሱጥ የደሁ ቢለይል፣ አላህ በሌሊት እጁን ይዘረጋል። አው እጅ እንዳሉት አላህ ነብዩ ሰለላሁ ዐለይሂ ወሰለም ነገሩን። በል የዳሁ መብሱጣታኒ በቁርአን የተናገረው እጅ አለው። እንዴት? አላህ በሚያውቀው። እኛን አይመለከትም። መኖሩን ብቻ እናረጋግጣለን። ስለ ራሱ የገለጸበትን አምነን እንቀበላለን። ይሄ አላህን ከማክበር አላህን ከማላቅ ነው። ወማ ቀደሩላሂ ሐቀ ቀድር የሚለውን ዑለማዎች በዚህ ነገር ላይ የሚዋላሉ። ወደዛ ሚል ካለ አላህን ተገቢ ክብርን አላከበሩትም። አርራህማኑ ዐለል አርሽ እስተዋ ሲል አርራህማን ከአርሽ በላይ ነው ሲል እንዴት አናውቅም? ኢማሙ ማሊክ ከአራቱ መዝሃብ ሁለተኛ ላይ ያሉት ጠየቃቸው። ከይፈ እስቲዋ አላቸው። እስቲዋ ማለት እንዴት ነው በእስልምና? እስቲዋ በአረብኛ ቋንቋ የታወቀ ነው። አልስቲዋኡ ማዕሉሙን የታወቀ ነው፣ ከላይ መሆኑ ከፍ ማለት። ወልከይፊየቱ ከይፊያው እንዴት ካልክ ግን መጅሁሉን ከኛ የራቀ ነው። በምን መልኩ ነው የሚለው? ወልኢማኑ ቢሂ ዋጅቡን ማመን ግን ዋጅብ ነው። ለምን? ሰለፎች ቀደምቶች ሰሃቦች ጠቅላላ አምነውበት የመጡበት ጉዳይ ነው። ወሱአሉ አንሁ ቢድዓቱን አሉ። ስለሱ መጠየቅ ግን ቢድዓ ነው። ቀደምቶች ያልጠየቁትን አንተ አዲስ ያመጣህ ነገር አላህ በገለጸበት ራሱን በገለጸበት መቀበል። ስለዚህ የመጀመሪያው ከባዱ አጥፊ ስራ ብለው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት ሽርክ ነው። ከሽርክ አላህ ይጠብቀን፣ አሚን በለዋል። ሁለተኛው አጥፊ ከተባሉ ነገሮች ሲሕር ነው፣ ድግምት። ዛሬ አልተንሰራፋም? ድግምት አልበዛም? ድግምት ነጋዴ ሆኖ እንዳይነግድ ታስሮ ቤቱ የተቀመጠ ስንቷል። ተማሪ ሆኖ በጣም ሰቃይ ተማሪ የነበረ ነገር ግን በዚህ በትምህርቱ ሳቢያ ቤቱ የተቀመጠ ትምህርት ያስጠላው በምን ምክንያት? በድግምት። ድግምት በእስልምና በጣም የተወገዘ ኩፍርም ነው፣ ያከፍራል ነው የተባለው። መንስኤው ግን ምንድን ነው የሚለውን እንነጋገርበት። ድግምት ለምን ሰዎች ላይ ድግምት በምን መልኩ ነው ሊያሰሩ የሚችሉት? ለምንድን ነው እንደዚህ ያደረጉ ከተባለ እቺ ስትበላሽ ምን ቀልብ ሲቆሽ፣ ምቀኝነት ሲያይል፣ ምቀኝነት እየበዛ ሲመጣ ለምን ተማረ፣ ለምን ውጤቱ በዛ፣ ለምን ሀብት አገኘ፣ ለምን ፎቅ ገነባ፣ ለምን ሌላ ቤት አገኘ፣ ለምን ከኔ በላይ ሰው ወደደው፣ ለምን ቆንጆ ሆነ፣ ለምን ቆንጆ ሆነች። ሱብሃንአላህ። ሰው ደግሞ መሰሉ ላይ ነው የሚቀነው የሚመቀኘው። ሴቷ በሴቷ ላይ፣ ቆንጆዋ በቆንጆ ላይ፣ ነጋዴው በነጋዴው ላይ፣ ተማሪው በተማሪው ላይ፣ ሁሉም ባለበት ፊልድ ላይ ምን ያደርጋል? ይመቀኛኛል። ምቀኝነት።
ይሄ ምቀኝነት እያየለ እየጨመረ ሲመጣ ወዴት ይወስደዋል? ወደ ኩፍር ይወስደዋል። እንዴት ካላችሁ ሲህር የሚሰራው ነው? ጠንቋይ ቤት ነው አይደል? ቢሮው ጠንቋይ ቤት ነው። ጠንቋይ ቤት መሄድ ልብ በሉ ያዙ። ጠንቋይ ቤት መሄድ ብቻ የ40 ቀን ሰላት ተቀባይነት አይኖረውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠንቋይ ቤት መሄድ ብቻ መጠየቅና የጠየቀውን እውነት ብሎ ደግሞ ማረጋገጥ ከእስልምና ያስወጣል። ነብዩ ዐለይሂ ሰላቱ ወሰላም ምን አሉ? መን አታ አራፈን አንድ አውቃለሁ ካሂነን ጠንቋይ ቤት የመጣ ሰው አው አራፈን መን አታ ካሂነን አው አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። ጠንቋዩ የሚለውን ንግግር እውነት ነው አው ብሎ ካረጋገጠ ከተቀበለ በሙሐመድ በተወረደው ቁርአን ክዷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቁርአን የካደ ደግሞ አለቀለት። ጠንቋይ ደካማ ፍጡር ስለ ራሱ ማንነት ማቅ። ዛሬ ግን የሰው ልጅ ጠንቋይ ቤት ሲመላለስ ይታያል። ምን ለማሰራት? ድግምት። ለምን ከኔ በላይ ደንበኛ በዛለት ይላል። ለምን ከኔ በላይ እንትን አገኘ ይላል። ለምን ከኔ በላይ ያ አላህ። ርዝቁን የሚያከፋፍለው ማን ነው? አላህ። የፈለገውን ርዝቁን የሚያሰፋለት የሚያጠብበት ማን ነው? አላህ ነው። ሰጪው ለጋሹ አላህ ነው። ለጋሹን አካል መለመን እንጂ እንዴት ከኔ በላይ መጣ፣ እንዴት ከኔ በላይ አገኘ ብሎ በመቃጠል ዱንያ አኺራን ማበላሸት ማለት ነው። ምቀኛ ካንተ ጋር ምንም ጸብ የለውም። ጸቡ ምንድነው? አንተ ላይ ኸይር ነገር ለምን አየው ነው። ለምን ሰዎች ወደዱህ፣ ለምን ተለወጥክ፣ ለምን ጥሩ ነገር አገኘህ ነው። አም يحسدون الناس على ما آتاهم الله من فضله ይላል አላህ። ሰዎች አላህ በሚሰጣቸው ችሮታ ይመቀኛሉ እንዴ? የሚሰጠው ማን ነው? አላህ ነው። ይህ ሰው ምን እያለ ነው? ለምን ለሱ ሰጠው? አላህ ትክክል አይደለም፣ ለሱ መስጠት አልነበረበትም እያለ እኮ ነው። የሚሰጠው አላህ፣ የሚለግሰው አላህ። ሁሌ የምናገራት ቂሳ አለች አይደል? ምቀኛ የሆነ ሰው ለራሱም ለሰውም ኸይር አይመኝም። ምንድን ነው የሚል? በቃ እኔ እነከሌ ኸይር ነገር የሚያገኙ ከሆነ የኔ ይቅርብኝ፣ በቃ እነሱ ማግኘት የለባቸውም ብሎ የመጣ ኸይር የሚመልስ ማለት ነው። አንዱ ምቀኛ አንተ የፈለግከውን ነገር ብትጠይቅ ለጎረቤት ግን አንተ የጠየቅከው እጥፍ ይሰጠዋል ተባለ። ለምንድን ነው ለጎረቤት እጥፍ ይሰጠዋል? ምቀኛ ነው። አንተ ጠይቃ። አንተ 1 ሚሊዮን ከጠየቅ ለሱ 2 ሚሊዮን፣ አንተ 10 ሚሊዮን ከጠየቅ ለሱ 20 ሚሊዮን። በቃ ያንተ እጥፍ ለሱ ግን ይሰጠዋል። አንተ ግን የፈለግከውን ጠይቅ ተባለ። ለጎረቤት እጥፍ ሊሰጠው? አዎ። ለምን? ምን አገባ? ጠይቅ። ሱብሃንአላህ። ምን አለ ጠይቁ፣ ለሱም ለጎረቤቱም ኸይር ነገር ቢያገኝ። ለጎረቤቴ ከኔ እጥፍ የሚያገኝ ከሆነ ጎረቤቴ የኔ አንድ አይኔ ይጥፋብኛል። የጎረቤቱ ስንት አይን እንዲጠፋ? 2 አይን። ወሚን ሸሪ ሐሲድን ኢዛ ሐሰድ። ከምቀኛ ክፋት በተመቀኘ ጊዜ በማን እንጠበቃለን? በአላህ። ለዚህ ነው ጠዋት ማታ እንድንቀረውም የታዘዝነው። ወዴት ይወስዳል? ወደ ድግምት። ይኸው ዛሬ ስንቷ ቤት ተቀምጣለች። ከትዳር ያፋታል፣ ትዳር እንዲለያይ፣ ቤተሰብ እንዲበተን፣ ከስራው ገበና እንዲፈናቀል፣ ከትምህርቷ እንድትርቅ። ለምን ጥሩ ተማሪ ሆነች? ለምን ሰቃይ ሆነ? ለምን ጥሩ አንደበተ ርቱዕ ኖረው? ምቀኝነት ከባድ ነው። ዱንያ አኼራን የሚያበላሽ ጉዳይ ነው። ይህንንም ሁለተኛው አጥፊ ስራ ነው። አላህ ይጠብቀን። ከባድ የሸይጣን ስራ ነው ምቀኝነት። አላህ ይጠብቀን። አሚን በሉ። ሶስተኛው አጥፊ የተባለው ከባዱ ልንጠነቀቀው ከሚገባው ሶስተኛ የተጠቀሰው ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የገለጹልን ሶስተኛው ክፍል ቀትሉ ነፍስ ነው። አለቲ ሐረመ አላሁ ኢላ ቢልሐቅ ወቀትሉ ነፍስ አለቲ ሐረመ አላሁ ኢላ ቢልሐቅ። አላህ ህርም ያደረጋትን ነፍስ መግደል ነው፣ ማጥፋት ነው። አላህ ህርም ያደረጋትን ነፍስ ምን ማድረግ? ማጥፋት ነው፣ መግደል። ይሄንን ሶስተኛ ደረጃ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነሱት። ህርም ያደረጋትን ያለ ህግ አግባብ መግደል ምንድነው? ከከባድ ወንጀል ነው በእስላም የሚቆጠረው። ቀትሉ ነፍስ ያለ ህግ አግባብ ምንድነው? በእስልምና አስተምሮ የገደለ ይገደላል። ከገደለ የገዳዩ ነፍስ ውድ፣ የተገዳዩ ነፍስ ርካሽ የሚሆንበት ነገር የለም። ከገደለ ይገደላል ነው። ዛሬ ህግ ጠፍቶ ነው ሰዎችን እንደፈለጉ የሰው ልጆችን የሚጨርሱት። ይገላል፣ ይታሰራል፣ ጠብዱሎ ይወጣል። በሆነ ጊዜ የገደለ ይገደላል ከተባለ የሚገደል ከሆነ
ለምን የሰው ነፍስ ገላለሁ ይቆጠባል ማለት ነው። አላህን ሕግ ያመጣው ለሰው ልጆች ዋስትና ህይወታቸው ዋስትና እንዲሆን ነው። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ይላል። እናንተ የልቦና ባልተቤቶች ወይ በቂሳስ ላይ ቂሳስ ምንድነው? የገደለ ይገደላል፣ አይን ያጠፋ አይኑ ይጠፋል መባል ማለት ነው። ያደረገውን እሱ ላይ መፈጸሙ ለእናንተ እኮ የልቦና ባልተቤቶች ወይ በደንብ ስሙ፣ ንቁ፣ የህይወት ዋስትና አላችሁ አለ አላህ። በሰላም እንድትኖሩ ነው። ዛሬ ነፍስ መግደል ቀላል ሆኗል አይደል? ደም እንደ ጎርፍ ይፈሳል። የሰው ነፍስ እንደ ቀላል ይጠፋል። ቀላል ሆኗል። ኢስላም የሰው ልጆችን ነፍስ ለመጠበቅ ነው የመጣው። ሱረቱ ማኢዳ ላይ ስለ አደም ልጆች ታሪክ እያነሳ ግድያን ያስተማረው የአደም ልጅ ነው። ወንድሙን ሲገል በሱ ምክንያት ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ዛሬ የሰው ልጅ በተገደለ ቁጥር ወንጀሎችን በአጠቃላይ ይሸከማል። ሌሎችም ገዳዮች በራሳቸው ወንጀል እንደሚጠየቁት ሳለ ማለት ነው። ግን መንገድ ስለከፈተ የግድያን መንገድ ስላሳየ የአደም ልጅ ይጠየቃል። አላህ ምን አለ? ሚን አጅሊ ዛሊከ በዚህም ምክንያት ከተብና አላ በኒ እስራኤል በበኒ እስራኤል ልጆች ላይ ምን ብለናል? በእነሱ ላይ ጽፈናል። አነሁ መን ቀተለ ነፍሰን ነፍስን የገደለ አንድን ነፍስን ቢገይሪ ነፍሲን ያለ ነፍስ ማጥፋት ማለት ሌላ ነፍስን ሳይገል ያለ አግባብ ማለት አንድን ነፍስን የገደለ ቢገይሪ ነፍሲን ማለት ሰው ገድሎ ከሆነ ይገደላል። ግን ሳይገል ዝም ብሎ የሚገል ከሆነ አው ፈሳድን ፊል አርድ ወይ በምድር ላይ ፈሳድን ብክለትን ሳያመጣ ብልሹ ሳያደርግ ዝም ብሎ ከመሬት ተነስቶ ንጹህ ነፍስን የሚገል ከሆነ ፈከአነማ ቀተለ ናሰ ጀሚዓ ይህ ሰው የዓለም ህዝብን በአጠቃላይ እንደገደለ ነው የሚቆጠረዋል። ወመን አሕያሃ አንድችን ነፍስን ደግሞ ያዳነ ፈከአነማ አሕያ ናሰ ጀሚዓ የሰው ልጆችን በአጠቃላይ እንዳዳነ ይቆጠራል። ኢስላም ለሰው ልጅ ነፍስ የሰጠው ትልቅ ቦታ ማለት ነው። አንድን ነፍስን ያለ አግባብ የገደለ ፈከአነማ ቀተለ ናሰ ጀሚዓ የሰው ልጆችን በአጠቃላይ እንደገደለ ነው። አንድን ነፍስን ደግሞ ያዳነ የሰው ልጆችን ምን እንዳለ ይቆጠራል? እንዳዳነ ይቆጠራል። ነፍስን ማጥፋት በኢስላም እጅጉን የተወገዘ ነው። ነቢዩ ዓለይሂ ሰላቱ ወሰላም በብዙ ሐዲሶች ነግረውናል። በአንድ ሐዲስ የአላህ መልእክተኛ ሲመክሩን ለን የዛሉ ልመርኡ ፊ ፉስሐትን ሚን ዲኒሂ ማ ለም ዩሲብ ደመን ሐራመና አንድ ሰው በዲኑ ኸይር ነገር ላይ ከመሆን አይወገድም ደምን ሐራም ህርም የተደረገን ደም እስካላፈሰሰ ድረስ እስካልገደለ። ኸይር ነገር ላይ ያለው ኸይር ነገሩ የሚወገድበት መቼ ነው? ደም ያፈሰሰ ጊዜ። ደም ማለት የበግ የድመት እንዳይመስል፣ የድመትም አይሆን የቤት እንስሳረል ለምግብነት የምንጠቀማቸው ይህን ማለት አይደለም። የሰው ነፍስ የነካ ጊዜ ከኸይር ተወገደ። እስካልነካ ድረስ ግን ደም እስካላፈሰሰ ድረስ ከኸይር ነገር አይወገድም። እንኳን እሱ ይቅርና የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ቃል ኪዳን ያላቸው ሰዎችን ጋር እነሱን መንካት መግደል ከጀነት ሽታ እንደሚያርቅ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። መን ቀተለ ነፍሰን ሙዓሐደን ለም የርሐ ራኢሐተል ጀና ወኢነ ሪሐሃ ለዩጀዱ ሚን መሲረቲ 40 ዓመን ይላል ሐዲስ ላይ ኢማም ቡኻሪ የዘገቡት ላይ ከጀነት ሽታ እንደሚርቅ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄ ማንን ነው? ምናልባት በኢስላማዊ አስተዳደር በሆነ እንትን ላይ ሌሎች ጋር ቃል ኪዳን ገብቶ ልጠብቁን በዚህ ምክንያት ብሎ ተስማምቶ ምን ብሎ ያንን ቃሉን አፍርሶ የሚገል ከሆነ ከጀነት ሽታ ይርቃል። የራሱን ወንድም እስከሆነ ጀሃነም ውስጥ እንደሚገባ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። አላህም በቁርአንም ወመን የቅቱል ሙእሚነን ሙተአሚደን ፈጀዛኡሁ ጀሃነም ኻሊደን ፊሃ አውቆ ሆን ብሎ አንድ ሙእሚንን የገደለ የእሱ ምንዳው ጀሃነም ነው። ኻሊደን ፊሃ በሷ ላይ ዘውታሪ ማለት ምንድን ነው? ለረጅም ጊዜ ጀሃነም ውስጥ ይቆያል ማለት ነው። ወገዲበ አላሁ ዐለይሂ ወለዐነሁ ወአዐደ ለሁ ዐዛበን ዐዚማ የአላህ ቁጣ እርግማን በሱ ላይ ነው። አላህ ለሱ ከባድ ቅጣትም አዘጋጅቶለታል። ነፍስን ማጥፋት
ወላሂ ርካሽ ሆነ ዛሬ። ገንዘብ ሊዘርፍህ አንገትህን ይቆርጣል። ዛሬ ሰዎች በሰላም እየተጓዙ አይደል? አንዳንድ ቦታ እንደሚሰማው ሰው ይታገታል። ምን ይላል? ይሄን ያህል ሚሊዮን ብር አምጣ ካላመጣ ተገሎ። ላኢላሃ ኢላላህ። ይሄ ነገሩ የቂያማ ምልክት ነው። የአላህ መልእክተኛ በአንድ ሐዲስ የሚገርም ንግግር ነገሩ። ገዳይ ለምን እንደሚገድል ሟች ለምን እንደሚሞት ማዕቅበት ጊዜ ይመጣል። ለምን ዓላማ እንደሚገድል አቅ ሟች በምን ጉዳይ እንደሚሞትም አቅ ይሄ ወቅት ይመጣል አሉ። አሁን ያለንበት ወቅት ይመስላል ቀላል ሆኗል። አላህ ይጠብቀን። ከባድ ነው። ነገ የውመል ቂያማ አወሉ ማ ዩቅዳ በይነ ናስ የውመል ቂያማ የቂያማ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም በሰዎች መካከል መጀመሪያ ፍርድ የሚሰጠው ፊዲማ አሉ በደም ነው አሉ። በግድያ ማለት ነው በደም ከስራ ከሆነ ከመልካም ስራ መተሳሰቢያው ሰላት ነው የሚል ሐዲስ አለ። ከሰዎች ሐቅ ጋር የተያዘ ግን የመጀመሪያው ግን ፍርድ የሚሰጠው በምንድን ነው አሉ? በደም ነው። ከባድ ነው የሰው ደም። ጥንቃቄ። እንኳን እሱ አይደለም ሁለት ሙስሊሞች ተገናኝተዋል። የአላህ መልእክተኛ ቢገዳደሉ ፈልቃቲሉ ወልመቅቱሉ ፊናር አሉ። ገዳይም ተገዳይም የጀሃነም ናቸው ሲሉ ሰሃቦቹ ይሄ ገዳይ ነው ተገዳይ ለምንድን ነው ጀሃነም የሚገባው አሉ። እሱም እኮ ስለተቀደመ እንጂ ወንድሙን ለመግደል ምን ነበረው? ፍላጎት ነበረው። ከባድ ነው። ግድያ ዛሬ ቀላል ሆኗልና እንደው ከግድያ አላህ እንዲጠብቀን ዱዓ እናድርግ። እጃችንን መሰብሰብ ዛሬ ቀላል ይጋባል። ምን ሰማው በዜና በምን ሚስቱን በመፍለጫ እንደዚህ አለ። ላኢላሃ ኢላላህ። የልጆቹን እናት መላየት መፋታት እያለ ህይወት ማጥፋት ስንት ነገር ነው የምታበላሽ። የስንት ሰው ቀልብ ነው የምትነካው። ቀላል እንደዚህ ያደረገ እንዲህ የሚሰሙ ነገሮች ከባድ ናቸው። ይህ ሁሉ ነገር ቀላል የሆኑት አንደኛ ከአላህ መመሪያ ስለራቀ ነው። የገደለ ገደል ያለው ኢስላም ለምንድን ነው? የሰው ልጆች ህይወት በአግባቡ ሰዎች ገብተው እንዲወጡ ነው። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ለዓለኩም ተተቁን። እናንተ የልቦና ባልተቤቶች ወይ በቂሳስ ላይ እኮ ነው ብድር ማለት ነው። የገደለ ገደል ከተባለ የቆረጠ ይቆረጣል፣ ያን ያጠፋ አይኑ ይጠፋል ከተባለ ለእናንተ የህይወት ዋስትና አላችሁ። ዘራፊ የሚዘርፈው ምን ሚለው በቃ ይታሰራል ይወጣል። የኢስላምን ህግ ሰዎች የሚደግፉት መቼ ነው ታውቃላችሁ? ሲደርስባቸው የሆነ አንድ ሰው እንዲያደረገ አንድ ሽማግሌ አንድችን ህፃን ልጅ ደፈረ ሲባል ይሄንማ መግደል ነበር ይላል። ሰዎች አግብቶ እኮ ዝሙት የሰራ በእስልምና አስተምሮ ምንድነው ተቀጥቅጦ ይገደላል። ለምን? ሰዎችን እንዳይበክል ነው። አግብቶ አላ አራተኛው ሰዓት እንዳይድብል አሳጥረው አራተኛው አጥፊ ስራ የተባሉት ሪባን መብላት ነው። ወለድ መብላት። ወለድ ዛሬ ብዙ ነገሮችን እያበላሸ ነው። በአንድ ወቅት የዓለም ኢኮኖሚ ተንገዳገደ፣ ተንኮታኮተ። ምንድነው ሲባል ሚስጥሩ ወለድ ነው። አላህ የተናገረው የምሐቁ ላሁ ሪባ ወዩርቢ ሰደቃት። ሪባን አላህ ያንኮታኩቷል፣ ሰደቃን ግን ምጽዋትን ግን ምን ያለዋል? ያፋፈዋል። ሪባን አላህ ሐራም አድርጎታል። ወለድ ሐራም ነው። ዛሬ ሰው በወለድ ይበደራል፣ ቤቱን ያስይዛል፣ ህንፃውን ያስይዛል። ወለድ ሁሌም በረካ ስለሌለው ምንድነው መጨረሻ በሐራጅ ቤቱ ሲሸጥበት፣ ህንፃው ሲሸጥበት። ለምን? ወለድ ሐራም ነው። እንዴት ነው በረካ የሚኖረው? አላህ ያንኮታኩተዋል ብለው በቁርአን ነግሮናል። ወለድ ልብ በሉ፣ ወለድ ከአላህ ጋር ጦርነት መክፈት ነው፣ ወለድን መብላት። ነገር ግን ዱንያ ላይ ልብ በሉ፣ አኼራ ላይ ከባድ ቅጣት አለ። ወለድ አኼራ ላይ ቅጣት የለውም ቢባል አለው፣ የለውም አለ ብላችሁ እንዳታው። አለው የለውም ቢባል ምሳሌ ነው የምሰጠው። የለውም ቢባል አንተ እዚህ ተጨንቀ በወለድ ምክንያት ማለት ነው። ወለድ በልተሽ ጭንቅ ብሎሽ በሆነ አጋጣሚ ላይ ጭንቅ ብሎ እጅን አንስተህ ስትለምኝ ያ ረቢ ድረስልኝ ስትል አንተ ሐራም ምትበላ ወለድ ምትበላ ነህ። ዱዓህ ሙስተጃብ አይሆንም መባሉ ብቻ አይበቃ። ይህን እኮ ነው ሙስላሰል። አንድ ሰው ነው እሱ አሽአስ አግበር ጸጉሩ የተንጨባረረ እንደዚሁም ደግሞ አቧራ የለበሰ መንገድ ከማብዛት የተነሳ ጉስቁል ያለ ነው።
መንገድ ላይ ነው። የመንገደኛ ዱዓ ሙስተጃብ ነው። ነብዩ እንደነገሩ የሙድ የደህ ለሰማ እጁን ወደ ሰማይ ዘርግቷል። ያ ረብ ያ ረብ ያ ረብ ይላል። ጌታዬ ድረስልኝ ጌታዬ ድረስልኝ ይላል። ነብዩ ምን አሉ? የሚበላው ሐራም፣ የሚጠጣው ሐራም፣ የሚለብሰው ሐራም ወውዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃበ ለሁ የሱ ዱዓ ታዲያ እንዴት ተቀባይነት ያገኛል? በወለድ ምክንያት ሐራም በልተህ ዱዓ አይሰማም መባሉ ራሱ ከባድ ቅጣት ነው። ነገር ግን ነገ የውመል ቂያማ ከባድ ነው። ወለድ አሉ ነብዩ ሰለላሁ ዐለይሂ ወሰለም አሪባ 73 ባበና 73 ክፍሎች አሉት፣ በሮች አሉት፣ ባበን ክፍሎች አሉት ሪባ። ልብ በሉ ወአይሰሩሃ አሉ ትንሹ ሪባ የሚባለው ትንሹ እኮ ነው ሪባ የሚባለው ሚስሉ አየንኪሃ ረጁሉ ኡመሁ አንድ ሰው እናቱን መገናኘቱ ነው። እናቱን ማግባት መገናኘቱ ነው ትንሹ ሪባ አሉ የአላህ መልእክተኛ። ወኢነ አርበ ሪባ ከሪባዎች ሁሉ ትልቁ ሪባ የሚባለው ግን አሉ እርዱ ሪጃል ልሙስሊም የሙስሊም ክብርን እንደፈለገ መንካት ነው፣ ማንቋሸት ከባዱ ሪባ ነው አሉ። አሁን ያዝነው ደግሞ ሪባ የሚባለው ደግሞ ትክክለኛ ወለድ የሚባለው ደግሞ ከባድ ጉዳይ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተራገሙበት ነው። ነብዩ ለዐነላህ የአላህ መልእክተኛ ተራገሙ። ማን? አኪሉ ሪባ ሪባን የሚበላን ረገሙት። የሚያበላውንም እንደዚሁም ደግሞ የሚጽፈውንም የሚመሰክረውን ተረግሟል። ሪባ ሲበላ አብሮ የሚመሰክረው የሚያበላው የሚጽፈው ሁሉም የተረገሙ ናቸዋል። ግቦ ማለት ነው። ዛሬ ግቦ ዛሬ ቀላሉ ነው። አላህ ይጠብቀን። ግቦ እዚህ ጋር ይወረውራል። የራሱ ያለውን ንብረት ይወስዳል። የራሱ ሱቅ ያለውን ይወስዳል። የራሱ ቤት ያለውን ለዳኛውን ነገር ከፍሎ ግቦ ከፍሎ ሐራም ነው እኮ። ምናልባት እኮ ዑለማዎች እኮ የተነተኑት የራስን ሐቅ በዚህ ምክንያት ካላገኘህ የራስን ሐቅ ማለት ነው አማራጭ ካጣ ምናልባት የሰው ሐቅ ለመንካትማ ድርብርብ ወንጀል ነው። ዛሬ ነው የሚታይ የሰውን ሐቅ ገንዘብ አለኝ ይሆናልኝ ይልና እየከፈለ ሰዎችን ሲያስለቅስ ይታያል። እንዳለቀሱብህ ግን አይቀሩ። የተበዳይ ዱዓ አላህ እንደሚቀበል ብዙ ጊዜ ተነጋግረናል በዚሁ መድረክ ላይ። ተበዳይ ካለቀሰ ተጠንቀቅ። የወጋ ቢረሳ የተወጋ አይረሳም ነው የሚባለው አይደል? ሰው እንዳለቅስብን ዛሬ የሰው ገንዘብ ይበላል ይወስዳል። ምን ይላል? ከየተሰጠሽኝ ከየተሰጠኝ ስንቱን ሴት ያስለቅሳል፣ ስንቱን ወንድ ያስለቅሳል፣ እናት አባቱን ያስለቅሳል። የራሱ የገዛ ወንድሞቹን ውርስ ከራ እንደፈለገ ወስዶ የሚያስለቅስ ስንቱ አለ። ውርስ ወስዶ የአባታቸውን ውርስ ወስዶ የሚያስለቅስ ከቤት የሚያፈናቅል ዘር በሉ አላቃችሁ የሚል አላህ ይጠብቃል። ካለቀሱብህ ከባድ ነው። እጃቸውን ካነሱ ከባድ ነው። ምንም ጊዜ ቢቆይ ለአንቺን ልረዳ የተበዳይን እኮ ነው ተበዳይን አካል ልረዳ ቃል እገባለሁ ብሏል አላህ Subhanahu Wa Ta'ala። አላህ ደግሞ ቃል ኪዳኑን የሚፈጽም ጌታ ነው። ወለድ መብላት አንድ ታሪክ ልንገራችሁ በወለድ ዙሪያ። ሐቢብ አቡ መሐመድ የሚባል ሰው ነበር። በወለድ የሚነግድ ነው እና ወለድ ሰው እያበደረ በወለድ እየነገደ ሰዎችን ያስለቅሳል። ፈመረ ዛተ የውሚን ፈይዛ ሁወ ቢስቢያን ፈይዛሁም የልዓቡን አንድ ቀን በህፃናቶች ቦታ ላይ ህፃናቶች እየተጫወቱ ሲያለ ያልፋል። ይሄ ሐቢብ አቡ መሐመድ የሚባል ሰው ፈቃለ ባዕዱሁም ሊባዕድ ህፃናቶች ናቸው። ከፊሉ ለከፊሎቹ ማለት ጀመሩ። ቀድ ጃአ አኪሉ ሪባ ሪባ የሚበላው ሰው መጣ አሉ። ሱብሓነላህ በጣም በሪባ ይኖረ ነው። አላህ ሲያጋልጥ ተመልከቱ። ፈንከሰ ረእሰሁ ራሱን እንደዚያ ቀረቀረ። ወቃለ ያ ረብ ብሎም አለ ጌታዬ ወይ አፈሺተ ሲሪ ኢለ ሲቢያን ሚስጥሬን ለህፃናት አጋለጥክብኝ አለ። ፈረጀዐ ተመለሰ ወደ ቤቱ። ፈጀመዐ ማለሁ ኩለህ ንብረቱን በአጠቃላይ ሰበሰበ። ወቃለ ብሎም አለ ያ ረቢ ጌታዬ ወይ ኢኒ አሲሩን እኔ ያንተ ምርኮኛ እስረኛ ነኝ። ወኢኒ ቀድ እሽተረይቱ ነፍሲ ሚንከ ቢሃዘል ማል እኔ ካንተ ደግሞ ነፍሴን በዚህ በሰበሰብኩት ገንዘብ ካንተ ገዝቻለሁ፣ ነፃ አውጣኝ አለ። ፈለማ አስበሃ ያነጋ ጊዜ ተሰደቀ ቢማሊ ኩሊህ በሁሉም ገንዘቡን አውጥቶ ሁሉንም እኮ ነው ሰደቃ ሰጠ። ወአኸዘ ፊል ዒባዳ ኢባዳን ተያዘው ያ ረቢ እያለ እያለቀሰ ጠዋት ማታ ይሰግዳል፣ እስትግፋር ያደርጋል፣ ዱዓ ያደርጋል።
ማልቀስ ጀመረ። የእውነት ወደ አላህ ተመለሰ። ثم مر ذات يوم بأولئك الصبيان የሆነ ቀን ልክ በእነዚህ ህፃናት ዘንድ አለፈ። ከዛ ልክ ሲያልፍ فلما رأوه ሲመለከቱት قال بعضهم لبعض ከፊሎቹ ለከፊሎቹ መባባል ጀመሩ። ምን አሉ? እስኩቱ ዝም በሉ فقد جاء حبيب العابد ዓቢዱ ሐቢብ እኮ መጣ፣ አላህን የሚገዛው መጣ። فبكى ማልቀስ ጀመረ ሐቢብ። وقال አለ ያ ረቢ ጌታዬ ወይ አንተ ተዙሙ መረተን ወተሕመዱ መራ፣ አንተ ስትፈልግ ዝቅ ታደርጋለህ፣ ሰዎች እንዲወገዙ ታደርጋለህ፣ ስትፈልግ ደግሞ ሰዎች እንዲመሰገኑ እንዲወደዱ ታደርጋለህ። ሁሉን ነገር በአንተ እጅ ነው ያለው አለ። ወደ አላህ ተመለሰ። ሪባ ሲበላ ሌላም ወንጀል ስንሰራ አላህ አቀብንም ብለን እንደፈለግን ስንሆን አላህ ሊደብቅልን ይችላል። ሲደጋገምን ሲል ግን አላህ ያዋርደን ይችላል፣ ህዝብ ዘንድ ሊያወጣን ይችላል። ስለዚህ ሁሌም ወደ አላህ መመለስ፣ አላህን ምህረት መጠየቅ ነው። አምስተኛው ከሚያጠፉን ከባዱ ነገር አክሉ ማለል የቲም፣ የየቲምን ገንዘብ መብላት ነው። አላህ ይጠብቀን። የቲሞች በኢስላም ትልቅ ቦታ አላቸው። የቲም የሚባለው በእስልምና ወላጅ አልባ የሚባለው በእስልምና የቲም ተብሎ የሚጠራው ለአቅመ አዳም ያልደረሱ ህፃናት ሴትም ወንድ ምን ይባላሉ? አባታቸው የሞተባቸው ለአቅመ ሔዋን ለአቅመ አዳም ያልደረሱ ልጆች የቲም ይባላሉ። እናት የሞተባቸው የቲም አይባሉም። እንደ እስልምና አስተምሮ አባት የሞተበት ነው የቲም ይባሉ። አባት የሆነ ንብረት ትቶ ይሄዳል። የልጆቹ አባት አጎት ሊሆን ይችላል፣ ወይም ደግሞ የነሱ ወንድማቸው ትልቅ የሆነ እድሜው ገፋ ያለ ወንድማቸው ሊሆን ይችላል። የአባታቸውን ንብረት የሚበላ ከሆነ የነሱ ሐቅን የሚበላ ከሆነ ከባድ ወንጀል ነው አላህ የዛተበት። ኢነለዚነ ያእኩሉነ አምዋለል የታማ፣ እነዛ የየቲሞችን የአይታሞችን ገንዘብ የሚበሉ ዙልመን በበደል የሚበሉ በግፍ የሚበሉ ኢነማ ያእኩሉነ ፊ ቡጡኒሂም ናራ፣ እነሱ እኮ በሆዶቻቸው የሚበሉት እሳትን ነው። ወሰየስለውነ ሰዒራ አለ አላህ ሱብሓነሁ ወተዓላ፣ ነዲድ የሆነ የሚያቃጥል እሳት ውስጥም ይገባሉ አለ አላህ። እሳት ውስጥ መግባታቸው ማይቀር ነው። የሚበሉትም ሆዳቸው ውስጥ የሚያስገቡት ገንዘብ አይደለም። በገንዘቡ ብርቱካን ቢበላ ፍራፍሬው የጥብስ አይነቱን ሀኒድ በላው ቢል የሚበላው እሳት ነው ነው የሚበላው። ማንን? የየቲምን ገንዘብ የሚበላ የቲምን መንከባከብ ነው። የቲምን የሚንከባከብ ሰው እኔና እሱ ጀነት ውስጥ እንደዚህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ውስጥ ቀልብ እንዲረጥብልህ ከፈለክ የየቲምን አናት ዳብስ አሉ የአላህ መልእክተኛ። ቀልብ እንዲረጥብ አናቱን መዳበስ ቀልብ ያረጥባል። ማብላት ማጠጣትስ ማልበስስ፣ አባቱ የሞተበት ሲያለቅስ አባቴ ቢኖር እኮ እኔም እንደዚህ ያደርግልኝ ነበር፣ ለኢድ ልብስ ይገዛልኝ ነበር፣ የትምህርት ቤት ክፍያ ይከፈልልኝ ነበር፣ ሁሉን ነገር ይሟላልኝ ነበር ብሎ የሚያለቅስ የቲም አላህ ሙላለት። ጎረቤት ያለው አስደስተው እንኳን ሐቃቸው ልንበላ ይቅርና የየቲምን ሐቅ መብላት ወላሂ ከባድ ነው። አላሁመ ኢኒ ኡሐርጁ ሐቅ ضعيفين አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወይ እኔ የሁለት ደካማ ሰዎችን ገንዘብ የሚበላ ያኒ ወደ አንተ ወንጀለኛው አስጠጓለሁ ከሷለሁ አሉ። ማን? ማሉል የቲም፣ የየቲም ገንዘብና የሴትን ገንዘብ የሚበላ። የሴት ገንዘብ የየቲም ገንዘብ። የቲሞች ምን ያውቃል? ካርታ በስም ያስቀይርባቸዋል አያውቁም ብሎ መሬታቸውን ይገፋባቸዋል ምንም አያውቁም ብሎ። ነገ እሳት ነው የምትበላው። አኼራ አይዘልቅም፣ ዱንያ ላይ ውጤቱን ታገኘዋለህ። መጠንቀቅ። አንዳንድ ሰው አባቱ የተወላትን ገንዘብ ሚስት ሌላ ባል ተጋባና ላገባችሁ ባል እነዚህን የየቲም ገንዘብ እንደፈለገ ስታደርግ የራሷ ትዳርን ለማሳመር ብላ የየቲሞችን ገንዘብ እንደፈለገ ተጠንቀቂ። ሐቃቸው የነሱ ነው በጭራሽ። የሴትን ገንዘብ እንደዛ ነው። እያለቀሱና ሴቶች አረብ ሀገር ያሉ ገንዘብ ይልካሉ ለቤተሰቦቻቸው። ሱቅ ግዙልን፣ መሬት ግዙልን፣ ቤት ስሩልን ይላሉ። በፎቶ ቤት ያነሳ የሰው ቤት ይሄው የሰራውልሽ ቤት እያለ የሚያስለቅስ ገንዘብ ወስዶ የሚያስለቅስ። እንደው እነዚህ ገንዘብ እንዴት ይበላል? በዛ ሙቀት ስደት ላይ ወጥተው ቤተሰቦቻችን የሆነ ነገር እናሳድግ ብለው ሰርተው ምን ብለው ላንተም ልከው ለቤተሰብ ደግሞ ለኔም ደግሞ እንዲቀመጥልኝ ብለው ስትበላባቸው አስብ። ከባድ ነው።
የየቲምን ገንዘብ መብላት ነገ የውመል ቂያማ ከባድ አደጋ አለው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አርባአቱን አራት ነገሮች ወይ አራት ሰዎች ሐቁን ዐለላህ አላህ በራሱ ላይ ግዴታ አድርጓል። አላ ዩድኺለሁም አልጀና አላ ዩድኺለሁም አልጀና ጀነት ላያስገባቸው በራሱ ላይ አላህ ሐቅ አድርጓል፣ ግዴታ አድርጓል። ማን ናቸው? ወላ ዩዚቀሁም ነዒመሃ የጀነትንም ጸጋ ላቀምሳቸው። ሙድሚኑል ኸምሪ ኸምርን የሚያዘወትር ሰው ኸምርን የሚጠጣ ዘውታሪ ኸምር ዛሬም ነገ የሚጠጣ በዱንያም በአኺራ የሚዋረድ ትቦ ውስጥ የሚገባ ማለት ነው። የህፃናት መጫወቻ፣ የሰዎች መሳለቂያ፣ አስካሪ መጠጥ እየጠጣ ገንዘቡን እየበተነ ለልጆቹ ዳቦ መግዣ ግን አጣው ሚል የሚያስለቅት ቤተሰቦችን አስካሪ መጠጥ የሚያዘወትር ሰው ጀነት አይገባም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ወአክሉ ሪባ ሪባን የሚበላ አራጣ ወለድ የሚበላ። ሶስተኛው ወአኪሉ ማለል የቲሚ የየቲምን ገንዘብ የሚበላ ቢገይሪ ሐቅን ያለ አግባብ ማለት ነው። የየቲም ገንዘብ ማለት አንተ እያሳደግካቸው እየተንከባከብት አማራጭ ስራ ከሌለ በአግባቡ ልትጠቀም ትችላለህ። በአግባቡ ቢልማዕሩፍ እንዳ ወልአቁል ሊልዋሊደይህ ያሉ ወላጅ አባት እናቱን ደግሞ ማስቀየም ማስከፋት፣ እነዚህ የሚያደርግ ሰው ጀነት አይገባም፣ የጀነትንም ጸጋ አይቀምስም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስድስተኛው ወተወልየ የውም ዘሕፍ በተፋፋመ ጦርነት ሰዓት ላይ ህጋዊ በሆነ ጦርነት ጂሃድ ላይ አሚሩ ሳያፈገፍግ ሙስሊሙን አጋፍጦ ወደኋላ መሸሽ፣ ይህም አጥፊ ከሆኑ ከባድ ወንጀሎች ነው። ሙስሊሙን አላትሞ ጠላት ፊትቶ ማፈግፈግ፣ አሚሩ ከሆነ ስልታይ ማፈግፈግ ከሆነ አሚሩ ከሆነ አሚሩን ትከተላለህ፣ አለዛ ግን እነሱን አጋፍጦ ወደኋላ መሄድ፣ ይህም ከከባባድ ወንጀል ነው አለ አላህ ሱብሓነሁ ወተዓላ። ማን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ላይም አላህ እንደተናገረው። ሰባተኛውና የመጨረሻው በዚህ ፕሮግራም የምንመለከተው ወቀዝፉል ሙሕሰናት አልሙእሚናት አልጋፊላት ጥቡቅ የሆኑ ሴቶችን፣ አማኝ የሆኑ ሴቶችን፣ ከዝሙት ዘንጊ የሆኑ ዝሙትን የራቁ ሴቶችን በዝሙት መስደብ ከባድ ወንጀል ነው። ዛሬ ቀላል እኛ አሁን እኔ እዚህ አልጠቀመውም ቃሉ ግን ሀገራችን ላይ ምን ሰማዋላ